ምንም ልታስረዳኝ እንዳትሞክር ቆይ ላስረዳ ሚራ ላገኘት አልቻልኩኝም። ፈለኳት አጧት ላገኘት አልቻልኩም። እኔም እየፈለኳት ነው ግን እስካሁን አላገኘኋትም። ምን አይነት ክፉ አውሬ ነው? ምን ሊያረጋት ነው? እሺ አልሰማኝም አይደል? ካገኘ ንገርልኝ። እሺ እነግርልሃለሁ። ግን ማገኛት ይመስላል እንዴ? የት ሄዳለች እንዴ? ምን ጥያቄ አለው? ተመልሰማ መምጣቱ አይቀርም። አይ እንደው የሆነ ነገር ሆና ከሆነ ብዬ እኮ ነው። የት ሄዳለች እንዴ? በእርግጠኝነት ትመጣለች አለና ወጣ ብላ ነው የሚሆነው። እርግጠኛ ነኝ ትመጣለች። ያንተ ልብ ፍቅር አያውቅም። ከድንጋይ እኮ ነው የተሰራው። ደግሞ ወቂው ራስሽ ነሽ ከአንቺ ፍቅር እንዲይዘኝ ያደረግሽው። ከልጅነቴ ጀምሮ ታይቼ በማላቅበት አይን እያየሽኝ ይኸው ፍቅር ይዞኝ ቁጭ አለ። እሱን እንኳን ተው ሮቤል፣ ድራማ ነበር። ሁለታችንም እናውቃለን። አንተም ለጥቅም ነበር፣ እኔም ደግሞ ለጥቅሜ ነበር ስናስመስለኝ ነበር። ታደርግ ተይ እንጂ ለሆነ በእናትሽ እንደዚህ ብለሽ ልቤን አትስበሪው። አንቺ ለኔ በጣም ልዩ ሴት እኮ ነሽ። ተው፣ ይሄ መንገድ እንኳን አያዋጣም። በዚህ መንገድ ለመጠቀም የፈለግከውን ነገር ሌላ ዘዴ ይፈልግልህ። በስተመጨረሻም ሮቤል ተጋለጠ ማለት ነው። ከአንዴም ሁለቴ ሚራን የት ነች ያለችው እያለ በተደጋጋሚ ሲጠይቀው ነበር አድናን። አረ በፍጹም አላየዋትም፣ ምን ችግር አለን? ምናልባት ወታ ይሆናል እናፈላልጋታለን አብረን ሲልም ነበር። ነገር ግን አድርጓት ላትመለስ ከሸኛትም በኋላ ተበቀልኩሽ እያለ እጅ እግሯን ካሰራትም በኋላ እንደ ሳራ ወስጄ ነው ምጥልሽ ሲላትም ነበር። ከዛ እባክን ይቅርታ አድርግልኝ፣ እኔ እኮ የሌላ እንድትሆን ስለማትፈልግ ነው ሽባ ያደረግኩ እና ደግሞ እንደዚህ ይሆናል ብዬም አላሰብኩም፣ እባክን ይቅርታ አድርግልኝ እያለች ይቅርታ ስትጠይቀው ሁላ በፍጹም ይቅርታሽን አልሰማሽም፣ አንቺ በጣም ጨካኝ ነሽ፣ እኔና አንቺ ሁለታችንም ክፉ ሰዎች ነን፣ ለፍቅር እንደማንሆን እርግጠኛ ነን ብሎ ልክ ልኳን ከነገራትም በኋላ በስተመጨረሻ ምን ቢያደርግ ጥሩ ነው? ቀጥታ በቃ ሊጥላት ማለት ነው። ሊጥላት ይዟት ሲወጣ ወዲያውንም አድናን ደረሰ ማለት ነው። ምንም ማስረዳት አይጠበቅብህም ብሎ አድናን ደግሞ እንዴት ይህን እንደዚህ ታደርጋለህ ብሎ በስተመጨረሻ ሲጥ አድርጎ መሬት ላይ አስተኝቶ ደበደበው። እናም ሁለቱም ተደባደቡ። ሉሃና እየሮጠች ደረሰች እና ምን ተፈጥሮ ነው? ምን እየተካሄደ ነው? ሮቤልች ማናት እያለችም እሷም መጫዋን ቀጠለች። እናም በጣም ከባድ ነው እየተካሄደ ያለው ነገር። ምክንያቱም ሚራም ልክ አልሰራችም። ሚራ በእርግጥ ያው ፍቅረኛ ይነጥቁብኛል፣ ይወስዱብኛል ብላ ነው። ነገር ግን በስተመጨረሻ ከባድ አጣብቂኝ ውስጥ ሮቤልን አስገብተዋለች። እሷም እንደሱ አጣብቂኝ ውስጥ ገባች። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ብዝትና ትርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የቀጠለውን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በነገራችን ላይ ሉሃና ድራማ በጣም ምርጥና እንዲሁም ደግሞ ልብ አንጠልጣይ አስተማሪ ድራማ ነው። እስኪ ምን ተማራችሁ? አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። እና ብዙም ጊዜ ክፉ ሰዎች ሁለቱም ክፋታቸው እስከ ጥግ ከመሆኑ የተነሳ ተያይዘው ነው የሚጠፉት ማለት ነው። ብዙም ጊዜ ለሰው ክፉ አትሁኑ ማለት ነው። ሁለቱም እኮ ነው። ሁለቱም ባህሪያቸው ክፋታቸው እስከ ጥግ ነው። ሚራን ከሮቤል በክፋት አታንስም፣ ሮቤልም ከሚራን በክፋት አያንስም። ሚራን እዚህ ጋር ሌላ ወንድ በቃ ሌላ ወንድ እኔ አላይም፣ አንተም ሌላ ሴት እንዳታይ ብላ ቃል አስገብቷለች። ነገር ግን ሮቤል ሚራንን አፍቅሯት ወዷት አይደለም። እዚህ ጋር ቪዲዮ እንደተመለከት ነው ወይም ደግሞ እኔ እንደተረዳሁት ከሆነ እንደኔ አስተያየት ከሆነ ሮቤል ፈጽሞ ሚራን እንደማይወዳት እንደማያፈቅራት በተደጋጋሚ ተናግሮ ነበረ። አርፈሽ ቁጭ በይ፣ ባይሆን ትዳርሽን በስነስርዓቱ ምሪ፣ ምናልባት እንኳን ከአንቺ ቅር ያለው ነገር አድናን ቅር ያለ ነገር እንኳን ቢኖርም ይቅርታ ጠይቀሽ ህይወትሽን አስተካክለሽ ኑሪ። እኔ ግን ያፈቀርኳት ሉሃናን ብቻ ነው፣ በልቤ እየተመላለሰች ነው እያለ ነው። እዚህ ጋር ሮቤል ሉሃናን አፍቅሯት አይደለም ብቻ ይህን አጋጣሚ በመጠቀም ሉሃናን የራሱ ያደርጋታል። ያ ማለት ሉሃና የሮቤል ሆነች ማለት አድናን ከሉሃና ይርቃል። ስለዚህ ሁለቱን ለማለያየት ነው አስቦ አቅዶ የተነሳው። የሮቤል ተንኮል አሁንም እንደቀጠለ ነው።
ማስመሰሉንም ቀጥሏል። ነገር ግን ሉሃና በጣም ኃይለኛ ስማርት ናት የምር በዚህ አጋጣሚ ማለት ነው። ስማ በእኔና በአንተ በኩል ያለው ድራማ እኮ አብቅቷል፣ አልቋል። ምንድነው የምትጠብቀው? ምን አስበክ ነው? ስለዚህ አንድ ነገር ልንገርህ፣ በእኔና በአንተ በኩል ያለው ድራማ ካበቃ እኮ ቆየ። ስለዚህ አትፈታተነኝ፣ ተወኝ አለችው። እኔ እኮ ከልቤ ነው የምወድሽ፣ እኔ እኮ ከልቤ ነው ማፈቅርሽ፣ እኔ እኮ ያለ አንቺ መኖር አልችልም፣ እኔ እኮ በቃ ያዥኝ ልቀቂኝ እኔ አላት። ሉሃና በስማም ወረደችበት ነው የምላችሁ። ስማ አንተ ፍቅር የሚባል አታውቅም። አንተም ሆንክ እንዲሁም ሚራን ሁለታችሁም ፍቅር የሚባል አታውቁም ፈጽሞ፣ በጭራሽ አታውቁም። ፍቅር ብታውቁ ኖሮ እርስ በራሳችሁ ራሱ በሰላም ትኖሩ ነበረ። እርስ በራሳችሁ መበጣበጣችሁ ሳያንስ ደግሞ አንተ ፍቅር ተው እንጂ። ስለ ፍቅርማ ብታቅ ኖሮ እንደዛ ባላደረካት ነበረ። እሺ ሚራንን እንደዛ አደረካት፣ ነገም ደግሞ የእኔ ዕጣ ፈንታ ልክ እንደ ሚራን ይሆናል። ሚራንም ከአንተ የባሰች ክፉ፣ የመጨረሻ ጨካኝ፣ አንተም ደግሞ ከሷ የባስክ ክፉ፣ ጥቅም ፍለጋ፣ በቃ ገንዘብ ፍለጋ፣ ከአንዳንድ የአድናን የሆነው ነገር የኔ ካልሆነ ብለህ ትቀናለህ፣ ትቃጠላለህ። ስለዚህ በእኔና ባንተ በኩል ያለው ድራማ አብቅቷል። ሁለተኛ አይን ማየት አልፈልግም። ተነስ ከዚህ ጥፋ ብያለሁ አለችው። ለምን ግን ሉሃናዬ፣ የእኔ ፍቅር በጣም እኮ ነው የምወድሽ፣ ግን ለእኔ ለምንድነው የምትጨክኘው? ምን ማለትሽ ነው? እባክሽን ተረጅኝ። በቃ ምን ልበላችሁ? በስማም በቃ ምን ልበላችሁ ነው። በስማም ግን እኮ ግርም የሚለኝ ነገር በውሸት ሰውን ማሳመን። ኧረ በስማም በጣም ከባድ ነው። በውሸት ሰውን ማሳመን የምር ይከብዳል። እና ብቻ ያው የቻለውን ያህል ጥረት እያደረገ ነው ሊያሳምናት ማለት ነው። ሉሃና እንድታምን የእውነትም እንደሚያፈቅራት የእውነትም እንደሚወዳት እዚህ ጋር እያሳመናት ነው። ግን የእውነት እንደማይወዳት እንደማያፈቅራት ሉሃና እርግጠኛ ናት። 100% እርግጠኛ ነች። ያንተ ድራማ አይበቃም እንዴ? እባክህን ተወኝ፣ እኔ በሰላም ልኖርበት። እኔ የማፈቅረው አንድና አንድ አድናንን ብቻ። አድናን እዚህ ቤት ከገባው ቀን ጀምሮ ከዛ በፊት ራሱ ሳራ ነግራኝ ነበረ። አድናን እኮ በጣም መልካም ሰው ነው። አድናን እኮ የማይገባትን እኮ ሴት ነው በቃ ያገባት። ለሱ አትገባውም በፍጹም። ሚራን የምትባል በጭራሽ ለአድናን አትገባም። ምክንያቱም ክፋቷ እስከ ጥግ ነው። በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው እያለች እኮ ትነግረኝ ነበር ብላ ነበረ፣ የምታስታውሱ ከሆነ ማለት ነው። እና በቃ መልካምነቱ እስከ ጥግ ነው። እንደውም ምንድን ያለችው ለሮቤል፣ የአድናን ጫፉንም አትደርስም አንተ። አድናን በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው። ነገር ግን አንተ በሰው ላይ ድራማ የምትሰራውን አቁም፣ ነግሬሃለሁ። እኔ ያንተ ልሆን አልችልም አልኩ፣ ተወኝ በቃ። ይሄ ድራማህን እዛው ብታቆም ይሻልሃል። እኔ ሉሃና ያንተ ልሆን በጭራሽ አልችልም። ተፋታኝ፣ ተወኝ፣ ህይወቴን ልኖርበት። አትበጥብጠኝ። ምን ላድርግ? ምን አስበህ ነው? ለምንድን ነው እየመጣህ የምትበጠብጠኝ? ወይ ከሚራን ጋር በሰላም አትኖር፣ ወይ ሚራን ወይ ከባሏ ጋር በሰላም አትኖር። ሁለቱ ወንድማሞችን እያተረማመሰች አንዴ ከአንተ ጋር አንዴ ከሱ ጋር። ያረገዘችው ልጅ እኮ የማን እንደሆነ ራሱ አይታወቅም። ግዴታ የዲኤን ምርመራ መደረግ አለበት። ይሄ ደግሞ አይቀርም። ስለዚህ ከእንግዲህ አድናን የኔ ብቻ ነው፣ የማንም ሊሆን አይችልም እያለችም ለማን ትናገራለች? ለሮቢ። ሮቢ ምን ቢላት ጥሩ ነው? እና እኔ እንደዚህ እያፈቀርኩሽ እንደዚህ እያበድኩልሽ የእውነቴን ነው የምልሽ። እኔ እኮ ከልቤ ነው የምወድሽ። ለምንድን ነው የማታምኚኝ? ሉሃናዬ እባክሽን ተረጂኝ፣ በፈጠረሽ እባክሽን። እኔ እኮ እወድሻለሁ፣ እየዋሸሁሽ እኮ አይደለም። ይኸውልሽ እንደው ልቤን ማለት ነው የሚከፈት ቢሆን ከፍቼ ባሳየውሽ የእውነት በቃ እንዴት እንደምወድሽ እንዴት እንደማፈቅርሽ ምን ብዬ ፍቅሬን ልግለጽልሽ? ሉሃናዬ የኔ ፍቅር ምናምን በቃ አለ አይደል? ሊያሳምናት እኮ ነው። ጭራሽ ሉሃና በጣም ስማርት የሆነች ልጅ ናት።
በጣም አደገኛ ሲበዛ ማለት ነው። በጣም አደገኛ ሁሉንም ነገር መታቅ። ከዛ ስማ እኔ እንኳን በቀላሉ መሸወድ አይነት ሰው አይደለሁም። ለማንኛውም ሰምተሃል። የራስን ህይወት ከቻልክ የራስን ላይፍ ቀጥል። እኔ መኖር እንኳን ብፈልግ የእህቴን ነገር አረጋግጬ እህቴ ሳራ በህይወት እንዳለች እና እንደሌለች ካወቅኩኝ በኋላ ከዛም ከአድናን ጋር ለመኖር እወስናለሁ። አንድና አንድ የማፈቅረውም እናም የመጀመሪያዬም አድናን ብቻ ነው። ከሱ ውጭ ማንንም ልወድም ላፈቅርም አልችልም። ዞሮ ዞሮ ስለ እህቴ ነገር ያለውን ነገር አጣርቼ ስጨርስ በእርግጠኝነት ከሱ ጋር ተጋብቼ ህይወቴን መኖር ነው የምፈልገው። እዛም እዚህም ማለት አልፈልግም። እኔ ሚራን አይደለሁም፣ በቀላል መሸወድ አይነት ሴት አይደለሁም እያለችም ስትናገር አንቺ እኮ ጀግና ነሽ፣ አንቺ እኮ አስተዋይ ነሽ፣ አንቺ እኮ ጎበዝ ነሽ፣ አውቅሻለሁ፣ ለዛ እኮ ነው የወደድኩሽ ምናምን፣ ኧረ በእናትህ ተነስ ዘርበልልኝ ምናምን አለችው። መነሳቱንስ እነሳለሁኝ፣ ነገር ግን አስቢበት፣ በአንቺ ምክንያት ነው ብዙ ነገር እያጠፋውኝ ያለሁትኝ ሲልም እኔ አያገባኝም፣ የራስን ህይወት ኑር፣ እኔም የራሴን ህይወት ልኖርበት፣ አሁን እሷ በዛ ከዋለችው። ግን ብቻ በስተመጨረሻ ከባድ ችግር ተፈጥሯል ማለት ነው። ሮቤልና አድናን ተደባደቡ በሚራን ምክንያት። ሚራንን እንደዛ ቅጥቅጥ አድርጓት ሲጣርጓት በገመድ አስባችኋል። እንደውም በቃ ላትመለስ ነው እኮ የሸኛት። ሞታለች፣ በቃ ሞታለች። እንደ እንትና ማለት ነው። ልክ እንደ ሳራ ወስዶ ሊቀብራ ሲል ነው የተያዘው። ወስዶ በቃ ከሳሎኑ እኮ ሊወጣ ትንሽ ቀርቶት ነው የተያዘው። ትንሽ አስባችኋል። ሳራንም እንዳጠፋት ይችንም ሊያጠፋት፣ ወይ ሽባ ሆነች ትቀሪያለሽ ወይ ደግሞ ላትመለሽ ነው መሸኝሽ አላት። ያ ማለት ሽባ እድሜ ልኳን መንቀሳቀስ እንዳትችል ማለት ነው። ላትመለስ ከሸኛት ደግሞ ሁለተኛ አያያትም፣ ይገላታል። እና ከሁለቱ አንዱን ትመርጫለሽ ብሏት ነበረ በዛን ሰዓት። እሷ ግን አለቀሰች፣ ይቅርታ ጠየቀች። እኔ እኮ የሌላ እንድትሆን ስለማልፈልግ እኮ ነው እያለች ስታለቅስም፣ እኔ እኮ እድሜ ልኬን እንዳልራመድ ስላረግሽኝ አንቺን ደግሞ እገልሻለሁ ነው ያላት። ያው እንደፎከረው አደረገ። በገመድ ሲጠርጎ ላትመለስ አሰናበታት። ወስዶ ሊቀብራትም ሲል በስተመጨረሻ አድናን ደረሰባቸው። ከዛም ምንም ማስረዳት አይጠበቅብህም፣ አውቅ ያለው ነቅቼ ባሃለው፣ አልጋው ስር እኮ ሬሳውን አስቀምጠ አይቼው ነበር፣ ግን የማን እንደሆነ ፊቷን ከፍቼ በደንብ አላየሁትም። ብቻ እንደዚህ ሳይ ሰው መሆኑን አውቄ ደንግጬ ጥዬ ሄድኩኝ። ከዛም ስመለስም አሁንም አልጋ ስር አለ። በሳቱ አንተ ቤት አልነበርክም፣ ሳሎን ላይ ነበር። ከአንዴም ሁለቴም አይቼ ለማረጋገጥ ግን አልቻልኩኝም። ሰውነቴ ሲንቀጠቀጥ ትቼ ከክላስ ወጣሁ። ስለዚህ ማስረዳት አይጠበቅብህም ብሎ ሮቤልን ድብድብ ባደረገው። ከዛም በኋላ እናም ሚራንን ሳይ ሚራን የለችም፣ ሄዳለች ማለት ነው። ብቻ በጣም ከባድ ነው። ያው ምንም ቢሆን ሚስቱ ናት፣ የልጄ እናት ናት ይል ነበረ። ግን ቢሆንም ዞሮ ዞሮ የእውነት እንኳን ለእኔ ካረገዘች ምርመራው የዲኤን ምርመራ ተደርጎ ዞሮ ዞሮ ልጁ የኔ ከሆነ በእርግጠኝነት የኔ ከሆነ ልጄን እንኳን ከሷ ጋር አንድ ላይ ማሳደግ አልፈልግም በጭራሽ ከሚራን ማለት ነው። እሺ ችግር የለም ብወልድም ግን ልጄን ማለት ነው ለይቼ ነው የማሳድገው፣ ከእሷ ጋር አብሬ አልቀጥልም እያለ እውነታውንም እየተናገረ ነው። ለማን? ለሉሃና። ሉሃና ምናልባት ልጅ ስላላችሁ እኮ አብራችሁ ልትሆኑ ትችላላችሁ፣ አይታወቅም ስትል ነበር። እሱን በሂደት እናያለን። ዞሮ ዞሮ ልጁ ምናልባት የኔ ከሆነ ነው። እሱንም እርግጠኛ አይደለሁም። ከኔም ከወንድሜም ጋር ስለምትኖር የማን እንደሆነ አይታወቅም። እሱ በምርመራ ነው የሚታወቀው። ሁሉም ነገር እንደሚስተካከል እርግጠኛ ነኝ። ከጥቂት ጊዜ በኋላ አንቺ ደግሞ የኔ እንደምትሆኝ ተስፋ አደርጋለሁ አላት ሉሃና። ሉሃናም እሺ የእህቴ ነገር ይስተካከል እንጂ አንተ የኔ ብቻ ነህ አለችው። ውድና የተከበራችሁ ከሉሃና ድራማ ምን ተማራችሁ? ሀሳብና አስተያየታችሁን በኮሜንት አስቀምጡ። ስለምታበረታቱኝ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።